በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን የዚህ ታላቅ ደብር አስተዳዳሪ መምህር፣ ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ የደብሩ ስብከተ ወንጌል ኃላፊ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። በስሙ እንድንመካ በስሙ ሕይወት እንድናገኝ በስሙ እንድንጠበቅ የፈቀደ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ መድህን ዓለም ኢየሱስ ክርስቶስ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ሰዓት ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የዕድሜያችን ማስረዘሚያ የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ አንድ አድርገን የሚል ይሆናል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ነው ለማየት የምንሞክረው። አስቀድሜ የተወሰነውን ላንብብላችሁ። ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርሁ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። አንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ሕያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ ደግሞ ሰማው እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። እንግዲህ የዮሐንስ ወንጌል ምዕራፍ 17 ጌታችን መድኃኒታችን ኢየሱስ ክርስቶስ እንደው በጥቅሉ ስናየው ስለ አንድነት ወደ አባቱ የጸለየው ጸሎት እንደሆነ እንረዳለን። መቼም አንድነት ከሚያስፈልገው ነገር አንዱ ምንድን ነው ካልን ጸሎት ነው። አንድነት ስለ አንድነት ስለተሰበሰብን፣ ስለ አንድነት ብዙ ስለተናገርን፣ ስለ አንድነት ስለተዘፈነም አይመጣም። የአንድነት መቀነቱ ምንድን ነው ካልን ጸሎት ነው ወገኖች። ስለዚህ አንድ ለመሆን በህብረት ለመቆም የነፍስ ጥምረት እንዲኖር መጸለይ እንዳለብን ከጌታችን ከኢየሱስ ክርስቶስ እንማራለን። መቼም አንድነት ውበት ነው። አንድነት ኃይል ነው። አንድነት ያለን በረከት ለሁላችን እንዲበቃ የሚያደርግ ነውና የአንድነትን ጥቅም ዘርዝረን መጨረስ አንችልም። እንደው የመከራውን ቀን እንኳን ማለፍ የምንችለው በምንድን ነው ካልን በአንድነት ነው። እናቶቻችን ድሮ ወደ ንግስ ወደ ገዳማት ወደ አድባራት ሲሄዱ ካያችሁ በህብረቱ ነው፣ ሰብሰብ ብለው እየዘመሩ ነው የሚሄዱት። ምክንያቱም መሰባሰባቸውና ያ ዝማሬው የመንገዱ ርቀት እንዳይታወቃቸው ያደርጋል። ይሄ ብቻ አይደለም፣ በመካከላቸው የደከመ ካለ ደግሞ እንዲተጋገዙ ምክንያት ይሆናል። ስለዚህ የመከራውን የምናልፍበት ዜማው መዝሙሩ ምንድን ነው ካልን ወገኖች አንድነት ነው። በአንድነት ሀገር ይከበራል። በአንድነት ሚስጥራችን እንኳን አይባክንም። አንድ ስንሆን ዓለም ይፈራናል። አንድ ስንሆን የራቀን በረከት እንኳን ይቀርበናል ወገኖች። ስለዚህ ከጸለይን አይቀር ይልቁኑ በዚህ ጊዜና በዚህ ዘመን ከጸለይን አይቀር ስለ አንድነት መጸለይ ግድ ነው። ስለ አንድነት አለመጸለይም ትልቅ በደል ነው ወገኖች። ስለዚህ ጌታ በዚህ ክፍል ወደ አባቱ ሲጸልይ እናየዋለን። ክርስቶስ ለምንድን ነው የጸለየው ካልን ብዙ ምክንያት አለው። የመጀመሪያው አርአያ ወይም ምሳሌ ለመሆን ነው። መቼም ክርስትና ማለት ራሱ ምንድነው ካለን ክርስትና ማለት
ክርስቶስን መስሎ መኖር ነው። ለመጀመሪያ ጊዜ በአንጾኪያ ይኖሩ የነበሩ አማኞች ሕይወታቸውን፣ ኑሯቸውን አሕዛብ ተመልክተው ክርስቲያን የሚል ስያሜ እንደሰጧቸው መጽሐፍ ቅዱስ ይነግረናል። እነዚህማ ሕይወታቸው ልክ እንደ ክርስቶስ ነው፣ ክርስቶሳውያን ናቸው ሲሉ ክርስቲያን ብለው ጠሯቸው። ስለዚህ ክርስትና ማለት እሱን መምሰል ነው። እሱ የተናገረውን ደግሞ መናገር ነው። እሱ የረገጠውን አስተካክሎ መርገጥ ነው። እሱ በጻፈው ላይ ደርቦ መጻፍ ነው። ወገኖች በድሆች ፊት በምስኪኖች ፊትም ስንቆም ክርስቶስ ቢሆን ምንድን ነው የሚያደርገው ብለን የምናስብበት መንፈሳዊ መመዘኛም ነው ወገኖች የክርስቶስን መምሰል። ለአብነትና ለአርአያነት ጌታችን ኢየሱስ ክርስቶስ ጸልዮአል እንጂ እሱ መጸለይ የሚያስፈልገው አምላክ አይደለም ወገኖች። ጸሎትን የሚሰማ ጸሎትን የሚቀበል ጌታ ነው። ግን ሰው ከሆነበት ምስጢር አንዱ አብነት ወይም ምሳሌ መሆን ስለሆነ ይሄንን ሲያደርግ እናየዋለን። ይሄ ብቻ አይደለም፣ ደቀ መዛሙርቱ አንድ እንዲሆኑ ነው ጌታ የጸለየው። ምክንያቱም ደቀ መዛሙርቱ ቀጣይ ተግባራቸው ምንድነው? ዓለምን በወንጌል መክደን ወይም ደግሞ አልጫ የሚለውን ዓለም በወንጌል ጨውነት ማጣፈጥ ነው ተግባራቸው። ይህንን ሰፊ ትልቅ ተግባር ደግሞ ማከናወን የሚችሉት በአንድነት ነው ወገኖች። መንፈስ ቅዱስ እንኳን የወረደበትን ሁኔታ ስናስብ ደቀ መዛሙርቱ አንድ ልብ ሆነው ሲጸልዩ ነው አይደል? መንፈስ ቅዱስ በእሳት አምሳል የወረደው። ስለዚህ የመንፈስ ቅዱስን ሀብት ያ የሚያግዘውን የሚረዳውን የሚቀድሰውን መንፈስ ቅዱስን ሀብቱን ለማግኘት ራሱ አንድ መሆን ያስፈልጋል። የሚገርማችሁ ጌታ ሕመምተኞችን ሲፈውስ አጋንንትን ሲያወጣ በአጋንንት አለቃ ነው ክፉ መንፈስን የሚያስወጣው አሉት አይደል? ጌታ ምን ብሎ ነው የመለሰላቸው? እርስ በርሷ የምትለያይ መንግስት አትጸናም ብሎ ጌታ መለሷል። ስለዚህ ምን ማለቱ ነው? አጋንንቱ እንኳን ሳይቀሩ ለክፉ ተግባራቸው ምንድናቸው? አንድ ናቸው ማለት ነው። እነሱ ለክፉ ስራ አንድ ከሆኑ እኛ ለመልካሙ ስራ ደስ ለሚያሰኘው ስራ እንዴት አንድ መሆን ያቅተናል ነው ወገኖች። ደቀ መዛሙርት አንድ ልብ ስለነበሩ መንፈስ ቅዱስን ተቀብለዋል። ዛሬ ኑሯችን ሁሉ እንደ ጅብ ነው። የጅብ ጉዞ ታውቃላችሁ አይደል? ስለማይተማመኑ ጎንና ጎን እየተገፋፉ ነው የሚሄዱት። ምናልባት ከፊት የቀደመ ጅብ ካለ ከኋላ ያለው ከጎመጀ ይገምተዋል። ስለማይተማመኑ እየተገፋፉ ይሄዳሉ። ከጅብ ጉዞ የሰው ጉዞ ውስጥ እንድንገባ መድኃኔዓለም በቸርነቱ ይርዳል። ይሄ ብቻ አይደለም፣ ድርሻውን መፈጸሙንም የዮሐንስ ወንጌል ምዕራፍ 17 ያሳየናል። ሊቃውንቱ የአብ ምንጊዜም ድርሻው ሐሳብ ወይም እቅድ ነው ይላል። ለዛ ነው አብ ልብ ነው የሚሉት። በአብ የታሰበው በአብ የታቀደው ደግሞ የሚፈጸመው በማን ነው? የሚነገረው በማን ነው? በወልድ ነው። በወልድ የተነገረው የተፈጸመው ስራ ደግሞ ቀጣይነት የሚኖረው ወይም ሕይወት የሚያገኘው በመንፈስ ቅዱስ ነው። ስለዚህ ክፍሉን በጥንቃቄ ስታነቡት ክርስቶስ ድርሻውን እንደፈጸመ የሚያሳይ ነው። የአብ ሐሳቡ ምንድነው ካልን ልጁ ወርዶ ለዓለም ድነት እንዲሞት ነው አይደል? ለዛ ነው በእርሱ የሚያምን የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው። ያንን መፈጸሙን የዮሐንስ ወንጌል ምዕራፍ 17 ያሳያል። ይሄ ብቻ አይደለም፣ በደቀ መዛሙርቱም መደሰቱን የዮሐንስ ወንጌል ምዕራፍ 17 ያሳያል። ደቀ መዛሙርቱ የሚገርማችሁ ከመንፈስ ቅዱስ ስጦታ አስቀድሞ አንዳንድ ድካም ይታይባቸው ነበር አይደል? ማመንና አለማመን ይፈራረቅባቸው ነበር። ከመንፈስ ቅዱስ ስጦታ በኋላ ነው ደቀ መዛሙርቱ ፍጹም የሆኑት። ጌታ እንደሚበድሉት እያወቀ፣ ጴጥሮስ እንደሚክደው እያወቀ፣ ይሁዳ እንደሚሸጠው፣ ማርቆስ ልብሱን ጥሎ እርቃኑን እስኪሸሽ ድረስ ሁሉም ደቀ መዛሙርቱ ከሱ እንደሚበተኑ እያወቀ ጌታ ግን በእነሱ ደስ ይለው ነበር። ክርስቶስ ለተበደለው በደል ብቻ እንዳይመስላችሁ ገና ለሚበደለውን በደል ይቅር የሚል አምላክ ነው። ለተወረወረው ፍላጻ ብቻ አይደለም፣ ገና ለሚመጣው ፍላጻ ይቅር የሚል ጌታ። ለምን? ይቅርታ የባህሪው ገንዘቡ ስለሆነ ነው ወገኖች። እኛ ይቅር ማለት ይከብደናል አይደል? እንደውም ዞር አድርጉልኝ ትንሽ ይብረድልኝ እንላለን። ክርስቶስ ይቅር ባይ ስለሆነ ነው ደሙ ሳይደርቅ
በመስቀል ላይ እንኳን እያለ ለበደሉት ይቅርታ ያደረገው ወገኖች። አው በደቀ መዛሙርቱ ደስተኛ ነበረ። ያንን የዮሐንስ ወንጌል ምዕራፍ 17 ያሳያል። እስቲ ወደ ክፍሉ እንግባ። ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ ይላል። ምንድነው የተናገረው ካልን የዮሐንስ ወንጌል ምዕራፍ 16ን ቤታችሁ ገብታችሁ አንብቡት። እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ ካለ በኋላ በመከራዬ ቀን ሁላችሁም ከኔ ሸሽታችሁ ትሄዳላችሁ፣ ግን አብ ከኔ ጋር ነውና ብቻዬን አይደለሁም እያለ ይነግራቸው ነበር። ይህንን ከተናገረ በኋላ ነው እንግዲህ በመከራው ዋዜማ በመስቀሉ ዋዜማ ጌታ ዓይኖቹን ወደ ሰማይ ያነሳው ወገኖች። በችግር በመከራ ጊዜ ዓይንን ወደ ሰማይ ማንሳት የመጨረሻው መፍትሄ ነው ወገኖች። ችግራችሁን ብቻ የምታዩ ከሆነ እግዚአብሔር ይሰወርባችኋል። እግዚአብሔርን ብቻ የምታዩ ከሆነ ደግሞ ችግራችሁ ያንስባችኋል። አንድ ትልቅ አባት በእስር ቤት መካከል ተገኙና ለእስረኞች ምን ብለው መከሯቸው መሰላችሁ? ዙሪያችሁ በመሳሪያ ታጥሯል፣ ዙሪያችሁ በብረት አጥር ታጥሯል፣ እስቲ ወደ ሰማይ ተመልከቱ አሏቸው። ሰማይ ግን አይታጠርም። አው ዛሬም የሰዎች ፊት ቢጠቁርብንም እስቲ ዓይናችንን ወደ ሰማይ እናንሳ። ዛሬም ድረስ የሥላሴ ፊት ብሩህ ነው ወገኖች። ስለዚህ በመከራ ሰዓት ዓይንን ወደ ሰማይ ማንሳት እጅግ ይገባል ወገኖች። ለብዙ ችግሮቻችን መፍትሄ ሆኖ የቆመው ሌላ አይደለም፣ ጸሎት ነው። አትጸልዩምና ለእናንተ አይሆንም ተብሎ ነው የተጻፈው። ሁሉም ችግር በሥጋ ብልሃት አይፈታም፣ በሥጋ ዘዴ አይፈታም። በጸሎት ብቻ የሚፈታ እግዚአብሔር ብቻ የሚሞላው የሕይወት ጎዶሎ የኑሮ ጎዶሎና ክፍተት አለ ወገኖች። ስለዚህ እንደ ጌታ ዓይንን ወደ ሰማይ ማንሳት ይገባል። የሞተ ሰውን ካያችሁ ዓይኑ አንድ ቦታ ላይ ትክክል ነው ያለው አይደል? ወደ ግራም ወደ ቀኝም አይልም። እኛም ለክርስቶስ ከሞትን ወገኖች ዓይናችን ወደ ግራና ወደ ቀኝ አይም፣ ዓይናችን አይገላመጥም፣ አይባዝንም። ዓይናችን ክርስቶስ ላይ፣ ዓይናችን ሰማይ ላይ ብቻ እንዳረፈ ይቀራል። ስለዚህ ዓይንን ወደ እግዚአብሔር ማንሳት እጅግ መልካም ነው ወገኖች። ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። የቱ ሰዓት ነው የደረሰው? መከራ የሚቀበልበት፣ ግፍ የሚቀበልበት፣ ስለ ዓለም ድህነት ደሙን ጠብ የሚያደርግበት ሰዓቱ ደርሷል አለ። ክርስቶስ መቼም ሞቱን ይናፍቅ ነበር። አይገርማችሁ? ምን ማለት ነው? በተዘዋዋሪ የእኛን መዳን ይናፍቅ ነበር። የእኛን ከጨለማ መውጣት ወደ ሕይወት ውስጥ መግባት እጅግ ይናፍቅ ነበረ። ለዛ ነው የሟቹን ሞት አልፈቅድም ተብሎ የተጻፈ። ክርስቶስ ሰው በምርጫው ሲኦል እንኳን ቢገባ ደስ ብሎት የሚሸኘን እንዳይመስላችሁ። ከሸኘንም እያዘነ ነው፣ በውሳኔያችን እያዘነ፣ ሕይወት እያለ ሞትን በመምረጣችን እያዘነ፣ በረከት እያለ መርገምን በመምረጣችን እያዘነ ነው የሚሸኘን እንጂ ደስ ብሎት አይሸኘንም ወገኖች። ለዛ ነው ሞቱን ይናፈቀው። ጃንሆይ ይባላሉ አፄ ኃይለ ሥላሴ በአንድ ወቅት ገነተ ጽጌ የጊዮርጊስ ቤተክርስቲያን ቁጭ ብለው መጽሐፍ ቅዱስን ይሰሙ ነበረና መልአከ ገነት የሚባሉ ትልቅ ሊቅ ናቸው። መዝሙረ ዳዊትን ያነቡ ነበረ። ታዲያ ምን የሚል ነበረ ክፍሉ? እግዚአብሔር ማለ አይጸጸትም የሚለውን ክፍል ሲያነቡ ጃንሆይ ያስቆሙ ይባላል። ከዛ ጥያቄ ጠየቁ። እግዚአብሔር ከሱ በላይ መቼስ ማንም የለም፣ ታዲያ ማለ ከተባለ ምን ብሎ ነው የማለው ብለው ጠየቁ። መልአከ ገነት ምን ብሎ መልሱ? እንዴ ጃንሆይ እኔ ልሙት ብሎ ነዋ ብለው መለሱ። መማርማ እንደ መልአከ ገነት ነው ብለው መለሱ ይባላል። አያችሁ፣ እኔ ልሙት ብሎ የሞተ ክርስቶስ ብቻ ነው። ከሞት በኋላ የሚከተል ወዳጅ ክርስቶስ ብቻ ነው ወገኖች። እናት አትከተልም፣ አባት አይከተልም፣ ልጅ ምትክ አይሆንም። ስለኛ የሞተ ወድቆ ያነሳን እሱ ብቻ ነው። ስሙ የተመሰገነ ይሁን። ሞቱን ይናፍቅ ነበር። ልጅ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ክርስቶስ አባቱን ያከበረው በምንድን ነው? ክርስቶስ አባቱን ያከበረው በሞት ነው። ለመስቀል ሞት በመታዘዝ ነው ወገኖች። ስለዚህ እግዚአብሔር ወገኖች ምስጋና ብቻ አይደለም የሚያከብረው፣ ውዳሴ እልልታ ብቻ አይደለም የሚያከብረው።
ሕይወትም ኑሮም ብቻ አይደለም እግዚአብሔርን የሚያከብረው፣ ሞትም እግዚአብሔርን ያከብራል። ወደ እግዚአብሔር ቤት ስትመጡ ከእግዚአብሔር የምታገኙትን ጥቅም ብቻ አስልታችሁ እንዳትመጡ። የምታገኙትን በረከት የምታገኙትን ሕይወትማ ማን ይወስድባቸዋል? የክፉ ሰዎች ቅናትም አያስቀርባቸውም። እሱ ሌባ የማይሰርቀው ሀብት፣ ብልህና ዝገት የማያበላሸው ሀብት ነው። ስለምታገኙት ጥቅም ሳይሆን አንዳንድ ጊዜ ስለ ጉዳታቸውም አስቡ። አባቶቻችን ስለ እግዚአብሔር ሀገር አልባ ሆነዋል። ካደጉበት ከኖሩበት ሀገር ተነቅለው ተሰደዋል። በዱር በገደሉ ኑረዋል። ቅጠል በልተው ድምፀ አራዊትን፣ ግርማ ሌሊትን፣ ጸባ አጋንንትን ታግሰው በብዙ ጭንቅና መከራ ውስጥ ተቅበዝብዘው ኑረዋል። አንዳንዴ ስለ እግዚአብሔርም የምንቀበለውን መከራ ማሰብ እጅግ መልካም ነው። ልባችን እንዲዘጋጅ፣ እንዳንደነግጥ፣ ከእምነት ዓለም እንዳንፈናቀል ያደርጋል ወገኖች። እንደውም ወደ ክርስትና ስትመጡ ወደ መከራም እየተጋበዛችሁ ነው። ቅዱስ ጳውሎስ እኮ ልጁ ጢሞቴዎስን መከራ ተቀበል ብሎ እኮ ጋብዞታል። መከራ ይጋበዛል በክርስትና። ለምን? ቤተ ክርስቲያን የተመሰረተችው አደጋው ላይ መስቀሉ ላይ ስለሆነ ያለ መከራ አትኖርም። መከራም ደግሞ ጥሏት አይቀርም። መከራ ያሸንፋትም ወገኖች። እውነተኛ አምላክ ብቻ የሆነ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። አያችሁ፣ አብን ወልድን መንፈስ ቅዱስን ማወቅ ቀላል ዕውቀት እንዳይመስላችሁ። ወደ አይሁድ ብትሄዱ ክርስቶስ ማን ነው ብትሏቸው ምናልባት እንደውም ጥሩ ሰዎች ከተገኙ ምናልባት በታሪክ ውስጥ ብቅ ያለ ደግ ሰው ነው ሊሏችሁ ይችላሉ። ወደ እስልምና ከሄዳችሁ ክርስቶስን ነብይ ነው ይሏችኋል። ወደ ሌላው ስትሄዱም ሊቀ መላእክት ቅዱስ ሚካኤል ነው የሚሉም የሃይማኖት ተቋማት አሉ። አንድ ኦርቶዶክሳዊ ተዋህዶ አማኝን ግን አቆማችሁ ክርስቶስ ማን ነው ብትሉት እሱ ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ፣ ወልደ አብ ወልደ ማርያም በተዋህዶ የከበረ ጌታ ነው ብሎ ይመልስላችኋል። ይሄ ዕውቀት ቀላል ዕውቀት እንዳይመስላችሁ፣ ሽልማት ያለው ዕውቀት ነው። ሽልማቱ ምንድነው ካለን የዘላለም ሕይወት ነው። አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። ሥላሴን በአንድነት በሦስትነቱ ማወቅ፣ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በተዋህዶ ከብሮ ወልደ አብ ወልደ ማርያም ሆኖ መገለጡን ማወቅ ሽልማቱ ሕይወት ነው ወገኖች። ዕውቀት ምን ጊዜም መነሻ። ዕውቀትን እንደሚያሳብድ ነገር አድርገው የሚቆጥሩ ብዙ ሰዎች አሉ። ዕውቀት መነሻ ነው። መድረሻው ደግሞ ያወቁትን በፍቅር ማከናወን ነው ወገኖች። በሌላም ቦታ ጻድቅ ባሪያዬ በዕውቀቱ ብዙዎችን ያጸድቃል ተብሎ ተጽፏል በትንቢተ ኢሳይያስ ላይ። የሚያጸድቅ ዕውቀት አለ፣ ሕይወት የሚሆን መሪ የሚሆን ዕውቀት አለ ማለት ነው። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ ይላል። ቅድም መግቢያ ላይ ብዬዋለሁ። ክርስቶስ ሰው የሆነበት ምክንያት ምንድን ነው? ለማስተማር እና ምሳሌ ለመሆን ነው። ያንን ፈጽሞ አባቱን አክብሯል። ስለዚህ እኛ የሰጠን ነገር አለ። እንደው የማወቅና ያለማወቅ ጉዳይ ሊሆን ይችላል እንጂ እግዚአብሔር በጸጋው ባይተዋር አድርጎ የፈጠረው ማንም የለም። ስለዚህ በተሰጣችሁ ነገር ፍሬ አፍሩ። ባላችሁ ዕድሜ ስራውን ሰርታችሁ ለፉ። በሌላም ቦታ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች ይላል። ቀን የተባለው የሰው ልጅ ዕድሜ ነው፣ አሁን የምንኖርበት ዕድሜ ነው። ሌሊት የተባለችው ደግሞ ሞት ነው። ስለዚህ ቀን ሳለ የእግዚአብሔርን ስራ እንስራ። ምክንያቱም ማንም ሊሰራባት የማይችልባት ሌሊት ወይም ሞት ትመጣለች። ከሞት በኋላ መልካም ስራ የለም፣ የጽድቅ ስራ የለም። ከሞት በኋላ ያለው የመልካም ስራ ዋጋ ነው፣ የጽድቅ ስራ ዋጋ ነው ወገኖች። ስለዚህ በተሰጠን ዕድሜ በተሰጠን ዕድል መልካሙን ስራ እንድንሰራ እግዚአብሔር ሁላችንም በቸርነቱ ይርዳን። ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ብዙ ሰዎች በተለይ አማኝ ያልሆኑ ሰዎች የክርስቶስ መነሻው ቤተልሔም ይመስላቸዋል። ቤተልሔም የክርስቶስ መነሻ አይደለም። በቤተልሔም ታላቅ አስተርእዮ ወይም መገለጥ ነው የሆነው እንጂ ክርስቶስማም ቅድመ ዓለም የነበረ ከዘላለም ዘመናት በፊት የነበረ እኮ አምላክ ነው። በመጀመሪያ ቃል ነበረ የሚለው ያንን ነው። በመጀመሪያ ቃል ነበር ሲል ቅድምናውን እኮ እየተናገረ ነው። መጀመሪያ የሌለው መጀመሪያ፣
መጨረሻ የሌለው መጨረሻ መሆኑን እየተናገረ ነው። በመጀመሪያ ቃልም በእግዚአብሔር ዘንድ ነበረ ሲል ደግሞ ህብረቱን እኮ እየተናገረ ነው። ከዘላለም ዘመናት በፊት ወልድ ሲኖር ብቻውን አይደለም፣ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ነው እያለ ነው። ቀጥሎ ደግሞ ቃልም እግዚአብሔር ነው ሲል ከዘላለም ዘመናት በፊት ወልድ ከአብና ከመንፈስ ቅዱስ ጋር ሲኖር ጥገኛ ሆኖ አይደለም፣ በእግዚአብሔርነቱ ነው። ስለዚህ በመጀመሪያ ቃል ነበር ሲል ቅድምናው፣ ቃልም በእግዚአብሔር ዘንድ ነበር ሲል ህብረቱን፣ ቃልም እግዚአብሔር ነበረ ሲል ደግሞ እግዚአብሔርነቱን የሚገልጥ ይህ ቃል ቁጥር 14 ላይ ምን ሆነ ይላል? ሥጋ ሆነ። አንድን ሰውን ተነሳና እዚህ ወንበር ላይ ተቀመጥ ስትሉት አካልህን ትተህ ተቀመጥ ማለት ነው። ከነ አካልህ ይህንን ወንበር ውረስ ማለት ነው። ወልድም ሰው ሲሆን መለኮት በቃልነቱ ከዊን ሰው ሲሆን አምላክነቱን ትቶ አይደለም፣ በመለኮቱ ነው ሰው የሆነው። የመለኮት ገንዘብ በተዋህዶ ለሥጋ፣ የሥጋ ገንዘብ በተዋህዶ ለመለኮት ሆኖ ነው ሰው ሆኖ የተገለጠው። ስለዚህ የክርስቶስ መነሻው ቤተልሔም አይደለም። በማይታወቅ ዘመን፣ በማይነገር ዘመን ከአባቱ ጋር ይኖር ነበር፣ ከመንፈስ ቅዱስ ጋር ይኖር ነበር። ያንን ነው እየተናገረ ያለው ጌታ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ካለ በኋላ ዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ ለእኔም ሰጥሃቸው። ክርስቶስ በዚች ምድር ላይ ሲኖር ከገለጠው ትልቁ ስም፣ ለእኛ ከሰጠው ትልቁ ስም ምንድን ነው ካለን የእግዚአብሔር ስም ነው። የራሱ ስም ነው። የምንድንበት፣ የምንሸሸግበት፣ ሩጠን የምናመልጥበት ስም ነው ወገኖች። ብዙ ጊዜ ይለዋለሁ፣ መጸለይ እንኳን ባትችሉ ዝም ብላችሁ ስሙን ጥሩ። እግዚአብሔር እግዚአብሔር በሉ፣ አማኑኤል አማኑኤል፣ ኢየሱስ ኢየሱስ፣ ክርስቶስ ክርስቶስ፣ ኤልሻዳይ አዶናይ እያላችሁ ጸልዩ። ስሙ ብርሃን ነው፣ ጨለማን ያርቃል። ስሙ ሰይፍ ነው፣ መለኮታዊ ሰይፍ ነው፣ ጠላትን ያሳድዳል ወገኖች። ፊጋ በሬ ካያችሁ ከደነበረ ህዝቡ ምንድን ነው የሚሆን? እርስ በእርሱ እየተነባበረ ከዛ በሬ ይሸሻል አይደል? የእግዚአብሔርም ስም ልክ እንደዛ ማስፈራሪያ ነው ወገኖች። በጠላት መካከል፣ በአጋንንት መካከል እግዚአብሔር ስም ሲጠራ ጠላት ይደነብራል፣ በዛው መጠን ይሸሻል ወገኖች። ይህንን ስም ገለጥኩላቸው ይላል። ቃልህንም ጠብቀዋል። የሚገርም ቃል ነው። ቃልህንም ጠብቀዋል። ቅድም ብያቸዋለሁ፣ ደቀ መዛሙርቱ ገና ጌታን የሚያሳዝኑ ናቸው። በሰዓቱ እንኳን ብዙ ስህተት ይታይባቸው ነበረ። ክርስቶስ ግን አሟልቶ አነበባቸው። የተሟላን ነገር ለማንበብ ዕውቀት ብቻ ነው የሚጠይቀው። ጎዶሎን ነገር ግን አሟልቶ ለማንበብ ፍቅር ይጠይቃል ወገኖች። ፍቅር በደልን ይሸፍናል። የሚያፈቅር ሰው ይባላል እንደው ቡግንጅ እንኳን ቢያይ ምንድን ነው የሚለው? ዲምፕል ነው ይላል ተብሎ ይነገራል። ለምን? ፍቅር ድካምን ስለሚሸፍን ነው ወገኖች። ዛሬም በፍቅሩ ተሸንፈነን ነው ያለ ነው እንጂ ያልበደለ ስህተት ያልሰራ በእግዚአብሔር ቤት ደህና ጀርባ እንኳን ያለው ማንም የለም። ኃጢአትን ኢዮብ እንደተናገረ ኃጢአትን እንደ ውሃ የምንጨልጥ ነን። ግን በፊቱ ያቆመን ቁጭ አድርጎ ቃሉን የሚመግበን እግዚአብሔር ፍቅር ስለሆነ ነው። ስሙ የተመሰገነ ይሁን። ቃልህን ጠብቀዋል፣ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ካንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ ይላል። ክርስቶስ የማን ልጅ ነው እንላለን? የእግዚአብሔር ልጅ ነው እንላለን አይደል? የእግዚአብሔር ልጅ ነው ስንል ግን ምን ማለታችን? ይስሐቅ የአብርሃም ልጅ እንደሆነ፣ ዮሐንስ የዘካርያስ ልጅ እንደሆነ ነው እንዴ? አይደለም። በአብርሃምና በይስሐቅ መካከል የዕድሜ ልዩነት አለ፣ የእውቀት ልዩነት፣ የዘመን ልዩነት አለ። በእግዚአብሔር አብና በእግዚአብሔር ወልድ መካከል ግን እንዲህ አይነት ልዩነት የለም። ሲጀመር ክርስቶስ የእግዚአብሔር ልጅ ነው ስንል ከአብ መውጣቱን እየተናገርን ነው። ክፍሉም የሚለው ይህንን ነው። ከአንተ ዘንድ እንደወጣው አመኑ ነው የሚለው። በማይነገር ዘመን፣ በማይታወቅ ዘመን ወልድ ክርስቶስ ከአብ ወጥቷል። አብን አክሎ አብን መስሎ በጊዜ ሳይቀዳደሙ ከአብ ወጥቷል። ያንን መውጣት ነው ልጅነት የምንለው ወገኖች። ልክ ቃል ከልብ እንደሚወጣ ክርስቶስን ከአብ ወጥቷል። ይህንን ደቀ መዛሙርቱ አመኑ እያለ ነው። ከዛ ወደ ርዕሳችን እንምጣ። ቁጥር 11 ላይ ምን ይላል? ቅዱስ አባት ሆይ
እዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። እንደማን አንድ እንዲሆኑ? እንደኛ አንድ እንዲሆኑ። መቼም አንድነት ምሳሌ ያለው ወገኖች፣ አንድ መሆን እንፈልጋለን አይደል? ታዲያ እንደማን ነው አንድ የምንሆነው ካለን እንደ ሥላሴ ነው። እንደ ሥላሴ ፍጹም መሆን ባይቻለም እነሱን መምሰል ግን ይቻላል። ሥላሴ በስም በአካል በአካላት ግብር በኩነት ስንት ናቸው? ሶስት ናቸው አይደል? በመለኮት በአገዛዝ በፈቃድ ይህን ዓለም በመፍጠርና በማሳለፍ ደግሞ ስንት ናቸው? አንድ ናቸው። እኛም ዛሬ ልዩ ልዩ ስም ሊኖረን ይችላል፣ ልዩ ልዩ ቋንቋ ሊኖረን ይችላል። ሰው በመሆን ግን ስንት ነን? አንድ ነን። በእግዚአብሔር ስንት ነን? አንድ ነን ወገኖች። አባታችሁ አንድ አይደለም ምን ነው እኮ የሚለው። ዛሬ ወራጁ ቢበዛ ምንጩ ግን አንድ ነው። ሐረጉ ቢበዛ ግንዱ ግን አንድ ነው። የፈጠረን አንድ ነው። ካለመኖር ወደ መኖር ያመጣን እጅ አንድ ነው። በሰማይ የሚጠብቀን መቅደስ አንድ ነው ወገኖች። ስለዚህ እንደ ሥላሴ መሆን እንደ እግዚአብሔር እሱን መምሰል ወገኖች ወደ አንድነት ያመጣል። አንድነት ብዙ ጥቅም ነው ያለው። እኔ ከዚህ በፊትም ብየዋለሁ። በአንድነት ተጎዳው በመለያየት ደግሞ ተጠቀምኩ ልል የሚችል ማንም የለም። ስንለያይ እኮ ነው ዓለም የናቀን። ድሮ ኢትዮጵያውያን ተከብረው ታፍረው የሚኖሩት እኮ በአንድነታቸው ነበረ። የአድዋን ጦርነት እንኳን ካየን በአንድነት እኮ ነው ያሸነፉት። ከፊት ያለው አምላክ ነሳ አምላክ አድህኖ እያለ እየዘመረ አምላካችን የሚያድን አምላክ ነው እያለ፣ መሃል ያለው ህብረት ኃይል ውቱ እያለ አንድነት ህብረት ኃይል ነው እያሉ ስልጣን ነው እያሉ፣ ከኋላ ደግሞ ሰልፍ የጀግና ድል ግን የጌታ ነው እያሉ በአንድነት ዘምረው ነው ወገኖች ያንን ድል ያመጡት። የማይጮ ጦርነትን ደግሞ ስናይ በዛ ጊዜ አንድነት ስላልነበረ በቀላሉ ሲሸነፉ እናያለን። ስለዚህ በአንድነት ድል አለ ወገኖች። ይህንን አንድነት እግዚአብሔር በቸርነቱ ለሁላችን ይስጠን። አንድነት እንዲህ ተሰብስቦ ዝም ብሎ መቀመጥ አይደለም፣ ተጠጋግቶ መቀመጥ እንዳይመስላችሁ። አንድነት በአንድ አዳራሽ መሰብሰብም አይደለም። አንድነት በአንድ ትሪ መብላትም አይደለም። አንድነት በልብ ህብረት ማድረግ ነው፣ በነፍስ ጥምረት ማድረግ ነው ወገኖች። ስለዚህ ለሀገር አንድነት ያስፈልጋል፣ ለትዳር አንድነት ያስፈልጋል። ጾታችን የተለያየ ስለሆነ እንዳንራራቅ በፍቅር ማሰሪያ በሰው ገመድ በአንድነት ሲያስረን እናየዋለን። ብእሲ ወብእሲት አሐዱ አካል እምንቱ እኮ ነው የሚለው። ሁለቱም ስንት ይሆናሉ? አንድ ይሆናሉ። እግዚአብሔር በትዳር ውስጥም አንድነት አለው፣ በሀገር ውስጥም የአንድነት ዓላማ አለው እና ይህንን እንድንይዝ መድኃኔዓለም ይርዳን። ታዲያ አንድ ለመሆን የሚያስፈልገው ምንድነው ካለ 4 ነገር ልንገራችሁና ትምህርቴን ልጨርስ። የመጀመሪያው ከእግዚአብሔር ጋር ያለንን ህብረት እናስተካክል። ሰው ከእግዚአብሔር ጋር ሲስማማ ብቻ ነው ከሰው ጋር ተስማምቶ መኖር የሚችለው። ስለዚህ ከእግዚአብሔር ጋር እንስማማ ወገኖች። ሰው በሰው አይታይም፣ ሰው የሚታየው በእግዚአብሔር ነው። ሰው ለእግዚአብሔር ሲታመን ነው ለሰው የሚታመነው። ሰው ለእግዚአብሔር ሲኖር ነው ለትዳሩ ለስራው የሚኖረው ወገኖች። ስለዚህ እግዚአብሔርን ተመልከቱ አንድ ለመሆን። ይሄ ብቻ አይደለም፣ ፍቅርም ያስፈልጋል። ፍቅር የአንድነት ማሰሪያ ነው። ለኛ የተሰጠን ትልቁ የተጣለብን ትልቁ ውዳ ምንድነው ከተባለ ፍቅር ነው ወገኖች፣ ፍቅር። ይሄ ብቻ አይደለም፣ ታማኝነትም ያስፈልጋል በአንድነት ለመኖር። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ነው የሚለው። በትዳራችሁ ቅዱሳን ሁኑ፣ በስራችሁ ቅዱሳን ሁኑ፣ በትምህርታችሁ ቅዱሳን ሁኑ፣ ከሰዎች ጋር ባላችሁ ግንኙነት ቅዱሳን ሁኑ ነው የሚለው። ስለዚህ ታማኞች ስንሆን ህብረት ይኖረናል። ይሄ ብቻ አይደለም፣ እኔነትን መጣል ያስፈልጋል። ዛሬ መገፋፋት የበዛው እኔ ልንገስ የሚለው ነገር ስለበዛ ነው አይደል? ወንድሜ ይንገስ የምንል ከሆነ እኮ ሰላም ይመጣል። እሱ ከፍ ይበል፣ እሱ ይሾም የምንል ከሆነ ግድ አንድነት ይመጣል ወገኖች። እኔነትን መጣል፣ እኔ ከሚል ስሜት መውጣት ያስፈልጋል ወገኖች። ፍጥረትን ካያችሁ በመስጠት በማካፈል ስርዓት ውስጥ ነው አይደል ያሉት። እግር እኮ የሚራመደው ለእጅ ነው። እጅ የሚያነሳው እኮ ለአፍ ነው። ጥርስ የሚያላምጠው እኮ ለሆድ ነው እንጂ ለራሱ አይደለም ወገኖች። በእንዲህ አይነት በእኔነት ስሜት ውስጥ ሳይሆን በማካፈል በመስጠት ስርዓት ውስጥ የምንኖር ከሆነ ግድ አንድ እንሆናለን ወገኖች። መድኃኔዓለም አንድ ያርገን። ሀገራችንን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በሰላሙ ካስማ ወጥሮ የያዝልን። ሊፈስ ያለውን ደም ሊመጣ ያለውን መከራ ሁሉ በቸርነቱ ያቆምልን።